ጤናማ የአመጋገብና የአኗኗር ዘይቤ በየትኛውም ጊዜ እንዲኖረን ይፈለጋል። በይበልጥ ግን አንዲት እናት ለማርገዝ ራሷን ዝግጁ በምታደርግበት ወቅትና በእርግዝናዋ ጊዜ የተለየ የአመጋገብና የአኗኗር ዘይቤ እንዲኖራት የበለጠ ይመከራል። ሰላም እንደምሰምታችኋል። ነፃነት ነኝ ከነፃ መረጃ። በዛሬው የመረጃ ሰዓቴ ላይ ታዲያ አንዲት እናት በእርግዝናዋ ጊዜ ምን አይነት ምግቦችን መመገብ አለባት፣ እዚህ ላይ የጤና ባለሙያዎች ያስቀመጧቸውን የተለያዩ መረጃዎች ወደ እናንተ እማደርስ ይሆናል። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉልኝ። መረጃው ለብዙዎች ተደራሽ እንዲሆን አጋሩት፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት የሚኖር ከሆነ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። በቀጥታ ወደ መረጃ ያልፋለሁ። አብራችሁን ቆዩ። በእርግዝናችን ጊዜ ከብዙዎች የሚነገረን አንድ አባባል አለ። አንቺ እኮ ሁለት ነሽ፣ ለሁለት ሰው ነው መመገብ ያለብሽ እንባላለን። ብዙ መመገብ እንዳለብን ይነገረናል ከብዙዎች። ራሳችንም ምናልባት እንደዛ ብለን ልናስብ እንችላለን። ይህ ግን የተሳሳተ አመለካከት እንደሆነ የጤና ባለሙያዎች ያስቀምጣሉ። ምክንያታቸው ደግሞ አንዲት እናት ሁለት ነኝ ካረገዝኩት ልጅ ጋር ብዙ መመገብ አለብኝ ብላ ሳይሆን መመገብ ያለባት ለሷም ጤንነት የሚገባት እንድታገኝ ለልጁም ጤናማ እድገትና ደህንነት የተሻለ ምግብ እንድታገኝ እንጂ የሚመከረው በብዛት እንድትበላ አይደለም። ስለዚህ ትኩረቷን ማድረግ ያለባት ምን አይነት የተመጣጠኑ ምግቦችን በገበታዬ ላይ አካትቼ እየተመገብኩ ነው የሚለውን እና ጥሩ ንጥረ ነገር ያላቸውን የምግብ ይዘቶች የተመገበች እንደሆነ ነው ማሰብ እንዳለባት የጤና ባለሙያዎች የሚመክሩት። ስለዚህ እነዚህ ምግቦች ምን አይነት ናቸው፣ በእርግዝናችን ወቅት እንድንበላቸው በጤና ባለሙያዎች ሪኮመንድ የሚደረጉ የሚመከሩ የምግብ አይነቶች ምንድን ናቸው ወደሚለው እንመጣላችሁ። የመጀመሪያውና ቀዳሚው የሚሆነው ፍራፍሬና አትክልቶችን በብዛት በእርግዝናችን ወቅት ብንመከር ለራሳችንም ጤንነት ለጽንሱም እድገት ጥሩ የተለያዩ ሚነራሎችን በውስጣቸው ስለሚይዙ፣ ቫይታሚኖች ስላላቸው፣ ፋይበር ስላላቸው፣ ፕሮቲን ሪች የሆኑ ስለሆኑ ውስጣቸው ላይ እነሱን ማግኘት እንደምንችል የጤና ባለሙያዎች ያስቀምጡልናል። ስለዚህ በእርግዝናችን ወቅት ደግሞ እነዚህ ንጥረ ነገሮችን ማግኘት ስለሚገባን አንዲት እናት እነዚህ ንጥረ ነገሮች ለማግኘት አትክልትና ፍራፍሬዎችን ብትመገብ የተሻለ እንደሆነ ያስቀምጣሉ። በተለይ ደግሞ ወደ አትክልቶች ስመጣላችሁ እነዚህ አረንጓዴ የሚባሉ አትክልቶች አሉ አይደለ? ጎመን፣ ሰላጣ፣ ቆስጣ፣ ጥቅል ጎመን ሊሆን ይችላል፣ እነ ብሮኮሊ፣ በአጠቃላይ አረንጓዴ የሚባሉ አትክልቶች ምን አይነት ናቸው? እነሱን በመመልከት በገበታዋ ብታካትት የሚመከር ይሆናል። እንደዚሁም ሌሎች አትክልቶች እነ ካሮት፣ እነ ድንች፣ ዝኩኒ እኔ አሁን በስዕል ላይ ባሳያችሁ የተሻለ ስለሚቀል እነዚህን በስዕሉ ላይ የምትመለከቷቸውን አትክልቶች በእርግዝና ወቅት ብትመገብ የተሻለ እንደሆነ የጤና ባለሙያዎች ያስቀምጣሉ። ስለዚህ አትክልት በዋናነት መመገብ ይኖርብናል። እንደዚሁ ከዚህ ጋር በተያያዘ ፍራፍሬ ነው እንድንመገብ የሚመከረው። አሁንም በምስሉ ላይ እንደምትመለከቷቸው እነዚህን እነ ሙዝ፣ አቮካዶ፣ ብርቱካን፣ አፕል፣ ሌሎችም በርካታ በእርግዝናችን ወቅት እንድንመገባቸው የሚመከሩ የአትክልት የፍራፍሬ አይነቶች አሉ። እነሱን እንድንመገብ የጤና ባለሙያዎች ይመክራሉ። ስለዚህ በመጀመሪያ የሚቀመጠው አንዲት ነፍሰ ጡር እናት በእርግዝና ወቅት እንድትመገብ ተብሎ አትክልትና ፍራፍሬዎች ይሆናሉ። ሌላውና ሁለተኛው በእርግዝና ወቅት አንዲት እናት እንድትመገብ የሚመከረው ስታርቺ ፉድ የሚባሉትን ወይንም እነዚህ ካርቦሃይድሬት በውስጣቸው ያላቸውን ምግቦች ነው። እነዚህ ምግቦች ደግሞ ኃይል የሚሰጧት ናቸው። በውስጣቸው ካርቦሃይድሬት ስላላቸው ኃይል እንድታገኝ ያግዟታል። እንደዚሁም ፋይበር በውስጣቸው ስላለ ይህም በእርግዝናዋ ወቅት የተሻለ ጤናማ የሆነ የሰውነት ሁኔታ እንዲኖራት ልጁም ጤናማ የሆነ እድገት እንዲኖረው ያግዛሉ። ስለዚህ እነዚህን ስታርች ፉድ የሚባሉትን ካርቦሃይድሬት በውስጣቸው ያሉትን ምግቦች እንድትመገብ በእርግዝና ወቅት የጤና ባለሙያዎች ይመክራሉ። እነዚህም እንግዲህ ዳቦ ሊሆን ይችላል፣ ድንች፣ ስኳር ድንች፣ በቆሎ፣ ማሽላ፣ እንደዚሁ ኦትስ ወይንም ደግሞ አጃ። ሌላው ደግሞ በስዕሉ ላይ እንደምትመለከቱት ከተለያየ
የጥራጥሬ የሚሰሩ የፓስታ አይነቶች እንደ ቢጫው በቆሎ አይደለ የፈንዲሻ በቆሎ የምንለው እሱን የበቆሎ ዘር ብትመገብ ጭምር እነዚህ ካርቦሃይድሬት በውስጣቸው ስለሚኖር የተመጣጠነ ነገር ለማግኘት እንደሚረዳት ነው የጤና ባለሙያዎች የሚያስቀምጡት። ስለዚህ እነዚህን ካርቦሃይድሬት በውስጣቸው ያሉ ምግቦች ምን አይነት ናቸው የሚለውን በመመልከት ጭምር በእርግዝናችን ወቅት እንድንመገብ የጤና ባለሙያዎች ይመክሩናል ማለት ነው። ነገር ግን እዚህ ላይ ካርቦሃይድሬት አላቸው ብለን በብዛት ነጭ ዳቦ ከመመገብ፣ ነጭ ሩዝ ከመመገብ እንደዚሁም ነጭ ፓስታ ዘሮችን በብዛት ከምንመገብ ይልቅ በእነሱ ራሳቸው ፓስታ ሆነው ግን ለምሳሌ ዳቦውን ከገብስ ከጥቁር ገብስ የሚዘጋጅ ዳቦ ብንመገብ እንደዚሁ ኢንተግራል የሆኑ ማለት ነው። ሩዝም ስንገዛ ነጩን ሩዝ በብዛት ከምንገዛና ከምንመገበው ይልቅ በእርግዝናችን ወቅት ብራውን የሚባለውን የሩዝ አይነት ብንመገብ፣ ፓስታ አይነቶችም ከሆኑ ከተለያዩ ጥራጥሬዎች የሚገኙ ለምሳሌ የምስር ፓስታ ሊሆን ይችላል። እሱን በገበታዋ ብታካትት የተሻለ እንደሆነ ይመክሩናል ማለት ነው። ካርቦሃይድሬት ስላለው ፋይበር ስላለው ኃይል ይሰጣታል፣ ኃይል ታገኛለች፣ ጤናማ የሆነ የሰውነት ሁኔታ ይኖራታል፣ የልጁን እድገት ጤናማ ይሆናል። እንዲሁም ደግሞ ድንችም በምንመገብ ሰዓት ከላይ ንጽህናውን በሚገባ ጠብቀን ከነልጣጩ አብስለን ብንመገበው የሚፈለገውን ንጥረ ነገር ከውስጡ እንደያዘ አንዲት ነፍሰ ጡር እናት እንደምታገኝ የጤና ባለሙያዎች ያስቀምጣሉ። እኔ እነዚህን ያገኟቸውን ከብዙ በጥቂቱ እንደምሳሌ አድርጌ ያቀረብኩላቸው እንጂ ካርቦሃይድሬት በውስጣቸው ያላቸው ፋይበር ያላቸው ስታርች ፉድ የሚባሉ በጣም በርካታ ናቸው። እነሱ ምን አይነት ናቸው የሚለውን እየፈለግን ሐኪማችንንም እያማከርን ቢሆን በእርግዝናችን ወቅት መመገብ ይኖርብናል። ሶስተኛውና ሌላው ደግሞ በእርግዝና ወቅት አንዲት እናት ብትመገበው መልካም ነው ተብሎ የሚቀመጠው ፕሮቲን ያለው ምግብ ነው። ፕሮቲን በውስጣቸው ያላቸው ምግቦች በጣም በርካታ ናቸው። ፕሮቲን ለማግኘት እንግዲህ ስጋ ልንመገብ እንችላለን፣ እንቁላል፣ አሳ፣ እንደዚሁም ለውዝ በርካታ የምግብ አይነቶች በውስጣቸው ፕሮቲን ያላቸው አሉ። እነዚህን ፕሮቲኖች ለማግኘት ደግሞ ምን አይነት ምግቦች ናቸው ብለን እነሱንም ተመልክተን በገበታችን ፕሮቲን ያላቸው ምግቦች ማካተት ይኖርብናል። ለምሳሌ ደግሞ ለመጥቀስ ያክል ባቄላና የባቄላ ዘሮች፣ ቦለቄ ዘሮችን አሁን በምስሉ ላይ እንዳስቀመጥኩላችሁ እነዚህን ፕሮቲን የምናገኛቸው ምግቦች ናቸው። እነሱን ብንመገባቸው በእርግዝናችን ወቅት ጠቃሚ እንደሆኑ የጤና ባለሙያዎች ያስቀምጡልናል። በተለይ ደግሞ አሳ አንዲት ነፍሰ ጡር እናት በሳምንት 2 ጊዜ በገበቷ ብታካትት ጠቃሚ የሆነ ፕሮቲን ለማግኘት ያግዛታል። በተለይም ደግሞ እነዚህ ኦይሊ የሆኑ ወይንም ዘይታማ የሆኑ አሳዎችን ሳልሞን ሊሆን ይችላል፣ እንደዚሁም ሰርዲን አሳዎችን፣ ሌሎችም ዘይታማ የሆኑ አሳዎች ምን አይነት ናቸው ብለን እነሱም ብንመገብ በእርግዝናችን ወቅት ፕሮቲን ለማግኘት ይረዳናል። እንደዚሁም ስጋ፣ የበሬ ስጋ ሊሆን ይችላል፣ የዶሮ ስጋ፣ በአጠቃላይ የስጋ ዘሮችን በእርግዝና ወቅት በስለው ብትመገባቸው ፕሮቲን ለማግኘት ይረዷታል። ስለዚህ ፕሮቲን ያላቸው ምግቦች ምን አይነት ናቸው የሚለውን በመመልከት ጭምር በገበታዋ አካታ ብትመገብ የተሻለ እንደሆነ የሚቀመጠው ሶስተኛው የምግብ አማራጭ ይሆናል። አራተኛው አንዲት ነፍሰ ጡር እናት በእርግዝናዋ ጊዜ ብትመገብ መልካም ነው ተብሎ የሚቀመጠው ደግሞ ወተትና የወተት ተዋጽኦ የሆኑ ምግቦችን ናቸው። ፓስቸራይዝድ የሆነ ወተትም ገዝተን መጠቀም እንችላለን። ሌላው ቺዝ ወይንም አይብ ነው እንድመገቡ የሚመከረው። አይብ እንግዲህ ኦልሬዲ ቤታችንን ብናዘጋጀው ተቀቅሎ ስለሆነ የሚመጣው ያው ቀጥታ ፓስቸራይዝድ ሆኖ የመጣውን ባናገኘውም ከቤታችን ከላም የምናገኘውም ከሆነ ቀቅለን ስለሆነ የሚወጣው ብንመገበው ችግር እንደሌለው የጤና ባለሙያዎች ያስቀምጡልናል። ስለዚህ ጠቃሚ ነው፣ አይብ መመገብ እንችላለን። ሌላ ደግሞ የፎርማጆ ዘሮች አሉ አይደል? የተለያዩ የቺዝ ዘሮች አሉ። እነሱን በተለያየ አማራጭ ፓስቸራይዝድ የሆኑ ቺዞችን መመገብ እንችላለን። እንደበለጠ ካልሽየም በውስጣቸው ስለሚኖር የተመጣጠነ ነገር በውስጣቸው ስላለ ለእሷም ጤንነት ለልጁም እድገት የሚረዳት እንደሆነ
የጤና ባለሙያዎች የሚያስቀምጡልን ይሆናል ማለት ነው። አምስተኛው ደግሞ ፋትና ስኳር ያላቸው ምግቦች ናቸው። በጤና ባለሙያዎች በእርግዝናችን ወቅት በገበታችን እንድናካትታቸው የሚመከሩት። ነገር ግን በብዛት ነፍሰ ጡር ስንሆን ከብዙዎች እንሰማለን ብዙ ፋት ያለው ምግብ እንዳንመገብ ወይንም ስብ ያለው ምግብ እንዳንመገብ፣ ስኳር በውስጣቸው ያላቸው ምግቦች እንዳንመገባቸው እንመከራለን። ያ ትክክል ነው መመከሩ። ነገር ግን እንደ ጤና ባለሙያዎች መረጃ ከሆነ ደግሞ ሙሉ ለሙሉ ከገበታቸው ታርቃቸው አታካታቸው ማለት ሳይሆን ያወሳሰዷን መጠን ግን መገደብ አለባት የሚለው የሚያስማማ እንደሆነ ነው የጤና ባለሙያዎች የሚያስቀምጡት። ስለዚህ ፋት ያላቸውን ወይንም ስብ ያላቸውን እና በውስጣቸው ስኳር ያላቸውን ምግቦች በተወሰነም ቢሆን በእርግዝናዋ ወቅት ጤናማ የክብደት መጠን በእርግዝናችን ጊዜ እንድናገኝ ስለሚመከር ያንን ለማግኘት ደግሞ በተወሰነ መልኩ ቢሆን እነዚህ በውስጣቸው ስብ ያላቸው ምግቦች ማግኘት ይገባናል። እንደዚሁም ደግሞ መጠነኛ የስኳር መጠን ያላቸውን ምግቦች ብንወስድ ተመጣጣኝ የሆነ ክብደት በእርግዝናችን ወቅት እንድናገኝ ይረዳሉ። ስለዚህ መውሰድ የሚገባን እነዚህን ምግቦች በእርግዝናችን ወቅት ማግኘት የሚገባንን የክብደት መጠን እንድናገኝ ስለሆነ እነዚህ ፋትና ስኳር ያላቸው ምግቦች ምንድናቸው ብለን ደግሞ ተመልክተን ልንመገብ እንደሚገባ ጭምር የጤና ባለሙያዎች ያስቀምጡልናል። እነዚህንም ለማግኘት እንግዲህ በስዕሉ ላይ እንዳስቀምጥኩላችሁ ቅቤ ልትመገብ ትችላለች። ዘይቶችን ከተለያዩ ፍራፍሬዎች የሚገኙ የዘይት አይነቶችን ጤናማ የሆኑ ማለት ነው። ኦሊቭ ኦይል ሊሆን ይችላል፣ የአቮካዶ ዘይት፣ የተለያዩ የዘይት አይነቶች ይኖራሉ። እነሱን በገበታዋ ላይ ስትመገብ በማካተት ፋት ልታገኝ ትችላለች ወይም ስብ ልታገኝ ትችላለች። እንደዚሁም ደግሞ የሰላጣ ማባያ ስንሰራ እንደዚሁ ፋት ልናገኝባቸው የምንችላቸውን በአቮካዶ የሚሰሩ ሊሆኑ ይችላሉ። እነሱን በመስራት ልናገኝ እንችላለን። ጣፋጭም የሆነ ነገር ከቸኮሌት ከብስኩቶች ልናገኝ እንችላለን። ስለዚህ የአመጋገብና የአወሳሰድ መጠናችን ላይ ነው ገደብ ልናረግ የሚገባው እንጂ በአጠቃላይ ሙሉ ለሙሉ የስኳርም ሆነ የፋት ይዘት ያላቸውን ምግቦች ታቁም አይባልም። አወሳሰዳችንን አስተካክለን ግን መመገብ እንችላለን። ይህ ግን ምናልባትም ላስታውሳችሁ የምፈልገው ነገር አንዲት እናት በእርግዝናዋ ወቅት የስኳር ህመም ካጋጠማት እንደዚሁም የደም ግፊት የሚኖርባት ከሆነና ምንም አይነት ፋት ሳትመገብ የስኳር ሁኔታ በብዛት ሳትመገብ እነዚህ ተጓዳኝ በሽታዎች ከመጡባት የክብደት መጠኗም አላስፈላጊ ቶሎ እየጨመረ ከሆነ ግን ከሐኪሟ ጋር በመመካከር እነዚህን ነገሮች ከመውሰድ ልትቆጠብ የሚገባት የእርግዝና አይነት ያላት እናት ልትኖር ትችላለች። እንደሱ አይነት ሁኔታ ውስጥ ያላችሁ ደግሞ ሐኪማችሁን እያማከራችሁ የምትመገቡትን የአመጋገብ ሁኔታ ልትወስኑ እንደሚገባ ጭምር የጤና ባለሙያዎች የሚያሳስቡት ይሆናል። ሌላውና አምስተኛው የሚሆነው በእርግዝናችን ጊዜ በገበታችን ልናካትት የሚገባው ፈሳሽ ነገሮችን መውሰድ ነው። በብዛት የጤና ባለሙያዎች እንደሚመክሩት ከሆነ ከነዚህም ውስጥ እንግዲህ በቀዳሚነት የሚጠቀሰው አንዲት ነፍሰ ጡር እናት በእርግዝናዋ ጊዜ በቀን ከ2 ሊትር በላይ ውሃ መጠጣት ይኖርባታል። ስለዚህ ያንን ፈሳሽ በምታገኝ ሰዓት ደግሞ ሰውነቷ በቂ የፈሳሽ መጠን ስለሚኖረው ጤንነቷን መጠበቅ ትችላለች። ለልጁ እድገት አስፈላጊ ስለሆነ እርግዝናዋን በዛ መልኩ ጥሩ ሂደት እንዲኖረው ማድረግ ትችላለች። የግዴታ ውሃ ብቻም ሳይሆን የተለያዩ ሾርባዎችን በመስራት ከጥራጥሬዎች የምናገኛቸውን ከአትክልቶች የምናገኛቸውን ሾርባዎች በማዘጋጀት መመገብ ይኖርባታል። እንደዚሁም ደግሞ የተለያዩ ጁሶችን በማዘጋጀት በቤት ውስጥ እነሱንም ብትጠጣ ጭምር ተመጣጣኝ የሆነ የሚያስፈልጋትን የፈሳሽ መጠን ከነዚህ ማግኘት እንደምትችል የጤና ባለሙያዎች የሚያስቀምጡት ይሆናል።
ስለዚህ በአጠቃላይ እኔ ከብዙ ካገኘዋቸው አንዲት እናት በእርግዝናዋ ወቅት ብትመገባቸው መልካም ናቸው ተብሎ ከተቀመጡ የምግብ አማራጮች ውስጥ በጥቂቱ እነዚህን አጋርቻቸዋለሁ። ሌሎች በርካታ የምግብ አይነቶች ይኖራሉ። እነሱን ደግሞ እናንተ ኮሜንት ላይ ያስቀመጣችሁ ይህንን ብንመገብ መልካም ነው እያላችሁ ልታስቀምጡልን ትችላላችሁ። እንማማርባችኋለን። እንደ እናት መልካም ትምህርት ከዛ ላይ የምናገኝ ይሆናል። ስለዚህ የኔ ግን የዛሬ መረጃ ይሄ ነው የሚመስለው። እንደ አጠቃላይ ግን በእርግዝናችን ወቅት እነዚህን ሁሉ ምግብ ስንመገብ የጤና ባለሙያዎች የሚያሳስቡን ነገር ዋነኛውና አስፈላጊው ነገር ሁሉንም ነገር በምንመገብ ሰዓት የምግብ ደህንነቱን መጠበቁን ማረጋገጥ ይኖርብናል። ንጽህናቸውን በሚገባ መጠበቅ፣ የምንመገበውን እያንዳንዱ ነገር አጥበን መመገብ ይኖርብናል። አትክልቶችን በምናዘጋጅ ሰዓት በጣም ጥንቃቄ ማድረግ አለብን። ፍራፍሬዎችን ለመመገብ በምናዘጋጅበት ወቅትም ጭምር ንጽህናቸውን በመጠበቅ ጥንቃቄ ማድረግ ይኖርብናል። ያልበሰሉ ምግቦችን ከመመገብ ራሳችንን መቆጠብ አለብን። በተለይ የስጋ ዘሮች የሚባሉትን በአጠቃላይ ሳይበስሉ መመገብ የለብንም። ቀደም ሲል ለመጥቀስ እንደሞከርኩት እንቁላል ሊሆን ይችላል፣ የበሬ ስጋ፣ የትኛውንም አይነት ጥሬ ነገር መብሰል ያለባቸውን ነገሮች ሳናበስላቸው እንዳንመገብ የጤና ባለሙያዎች ያሳስባሉ። ስለዚህ ከዚህ ጋር አያይዘንም ምግቦችን ስንገዛ ከሱፐር ማርኬት ኤክስፓየር ዴታቸውን መመልከት ይኖርብናል። የትኛው ነው ለነፍሰ ጡር የሚመከረው ማይመከረው ብለን እነዚህን ነገሮች ላይ የምንመገበው ምግብ ላይ ደህንነታቸው ምን ያህል የተረጋገጠ ነው የሚለውን ቅድሚያ ሰጥተን አረጋግጠን እንድንመገብ ጭምር የጤና ባለሙያዎች የሚያሳስቡት እንደሆነ በመጨረሻ ልነግራችሁ እወዳለሁኝ። ቀጣይ በሌላ መረጃ ነው የምንገናኘው። እስከዛው ግን መረጃው ለብዙዎች ተደራሽ እንዲሆን አጋሩልኝ፣ ላይክ አድርጉ። የተሰማችሁ ሀሳብ አስተያየት የሚኖር ከሆነ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ቀጣይ እንገናኛለን። እስከዛው ቸር ሰንብቱ።